በእኛ ሰበብ ምን ያህል ሰው ነው ወደ ቀጥተኛው መንገድ እየመጣ ያለው? ነውስ በእኛ ሰበብ ምን ያህል ሰው ነው ወደ ጨለማ እየሄደ ያለው? አላህ ዘንድ በላጭ ሰው ብሎ ማለት ሰዎችን ከትልቅ ጥበት የሚያወጣ ሰው ነው። አላህ ዘንድ ትልቅና በላጭ ብሎ ማለት ሰዎችን ከተቸገሩበት ቦታ ላይ የሚያወጣ ሰው ነው። ምንድነው ሰዎች የሚቸገሩበትና የሚጠበቡበት ብለህ ከጠየከኝ ከሰዎች ውስጥም ደግሞ በላጭን ነገር የሚሰራው ሰዎች ከጨለማ ወደ ብርሃን እንዲመጡ ምክንያት የሚሆን ሰው ነው። አየህ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች በጨለማ በሆኑበት ጊዜ አላህ ሱብሓነሁ ወተዓላ ያንን የነቢያቶችን መንገድ እንዲከተሉ ዘንድ እዝነት አድርጎ ላካቸው። በዛም ነው አላህ ሱብሓነሁ ወተዓላ አንተ እኮ ቀጥ ያለ መንገድ ነው የምትመራው ብሎ በቁርአን ላይ የነገረን። አያችሁ የነብዩ ሰለላሁ ዐለይሂ ወሰለምን መንገድ ሁሉ የተከተለ በላጭ የሆነ ሰው ነው። ሰዎችን ከጨለማ ወደ ብርሃን የሚመራ ሰው ከሁሉ በላጭ ነው። በዛም ነው ነብዩ ሰለላሁ ዐለይሂ ወሰለም ለዓሊ ብን አቢ ጣሊብ የነገሩት በአንተ ሰበብ አንድ ሰው ወደ ቀጥተኛው መንገድ ቢመጣልህ ይሻላል ቀይን የሆነች ግመል ከሚሰጥህ። ቀይ ግመል ብሎ ማለት በዛን ሰዓት በአረቦች ባህል አሁን ዓለማችን ላይ ያለ ውድ ማቴሪያል ማለት ነው። አንድ ሰው ቢመራልህ ይሻላል ያሉት። አያችሁ በእኛ ሰበብ ምን ያህል ሰው ነው ወደ ቀጥተኛው መንገድ እየመጣ ያለው? ነውስ በእኛ ሰበብ ምን ያህል ሰው ነው ወደ ጨለማ እየሄደ ያለው? ይህ አላህ ዘንድ የኛን ቦታ ያመላክታል። ወሰላም